ፊልሙ ሲጀምር አንድ ቴራፒስት ሁለት ባለትዳሮችን ስለ ትዳራቸው ሁኔታ እያማከረቻቸው ያሳየናል። ሚስትም አሁን ለባሌ ያለኝ ፍቅር በጣም እየቀነሰ እየመጣ ነው ብላ በግልጽ ለቴራፒስቷ ትነግራታለች። ቴራፒስቷም ህይወትሽ ውስጥ ሌላ ሰው ገብቷል ብላ ጠየቀቻት በግልጽ። ስጦታ የሚሰጥሽ ቁንጅናሽን በየቀኑ የሚነግርሽ አዲስ ሰው ብታገኝ ነው ባልሽ የደበረሽ አለቻት። ዛም ቴራፒስቷ ስለ እህቷ ጁደስ ታሪክ ትነግራት ጀመር። ጁደስ ልጅ እያለች በጣም የምትወደው ልጅ ነበር። እናም ከፍ እያሉ ቲኔጅ እድሜ ውስጥ ሲገቡ ከዚህ ልጅ ጋር ፍቅር ትጀምራለች። የጁደስ እናት ግን ይህንን ልጅ አትወደውም ነበር፣ በጣም ነው የምጠላው። እዛም ሆኖ ግን ሳትወድ በግዷ ጁደስና ይሄ ልጅ መጋባት ይፈልጉና እናትየውም በሀሳባቸው ትስማማለች። እነዚህም ሁለት በጣም የሚዋደዱ ወጣቶች አሁን ህልማቸው እየተሳካ ነው። እጃቸው ላይ ያን ያህል ገንዘብ የለም፣ ነገር ግን ለሁለቱም በጣም ትልቅ ነገር አንድ ላይ መሆኑ ነው። እሱ ስሙ ብራይስ ይባላል። አንድ ትንሽዬ ፋርማሲ ውስጥ ተቀጥሮ ነው የሚሰራው። ጁዲስ ደግሞ የትዳር አማካሪ ኤጀንሲ ውስጥ ተቀጥራ መስራት ትጀምራለች። አብራቸው የምትሰራቸው ሰራተኞች በምትለብሰው ልብስና በምታረጋቸው ጫማዎች በጣም ነበር የሚያሾፉባት። በዚህ መሀል አንድ ወጣት ሃርሊ የተባለ ሰው ይመጣል ወደዚህ ኤጀንሲ። እናም ሚስት እንዲያፈልጉት ነበር የፈለገው። ድርጅቱ ጥሩ ሚስት የሚያገናኘው ከሆነ ድርጅቱ ላይ በርከት ያለ ገንዘብ ኢንቨስት እንደሚያደርግም ይነግራቸዋል። የሚገርመው ነገር ሃርሊ ልክ እንደገባ አይኑን የጣለው ጁደስ ላይ ነው። በሌላ በኩል መሊንዳ የተባለች ሴት ብራይስ የሚሰራበት ፋርማሲ ውስጥ አዲስ ሰራተኛ ሆና ትቀጠራለች። ፋርማሲዋን ባለቤት እንደቀጠረቻት ወዲያው ነበረ ነገሮቿን ተመልክታ እች ልጅ አላገባችም ብላ ያለችው። በሌላ በኩል ሃርሊ ጁደስን የሆነ ቦታ አቅሻለሁ ብሎ ይላታል። በስተመጨረሻም አንድ አይነት ፓርክ ውስጥ ነው ጠዋት ጠዋት ስፖርት የሚሰሩት። ጁደስም ወደ ቤት ከተመለሰች በኋላ ስላጋጠማት ሀብታም ሰው ለባሏ ትነግረዋለች። ስራውን አልወደድኩትም፣ ስራው የሚያገናኘኝ ሰዎች በጠቅላላ እራስ ወዳዶች ናቸው ትለዋለች። ብራይስም ትንሽ ተረጋጊ፣ ነገሮች ሲስተካከሉ አንቺም ስራውን ትቀይሪያለሽ ብሎ ያጽናናታል። እኔ ፋርማሲ ስገዛ ወይ ደግሞ የራሴን ስከፍት ምንም አላሰራሽም የኔ ቆንጆ እያለ ሚስቱን ማባበል ጀመረ። ከዛም አንድ ላይ እራት እንብላ ብሎ ሚስቱን ይዟት ይወጣል። ሬስቶራንት እየተመለሱ እያለ መንገድ ላይ ዱርዬዎች ጁደስን መልከፍ ይጀምራሉ። ጁደስ በጣም ተናዳ ከነዚህ ዱርዬዎች ጋር መጣላት ፈልጋ ነበር። እሱ ግን ጸቡን የባሰ ማባባስ የለብንም ብሎ እንዴትም ብሎ መኪና ውስጥ ካስገባት በኋላ ፈጠን ብሎ መኪናውን አስነስቶ ከአካባቢው ይሄዳል። ጁደስም የተፈጠረውን ነገር እየደጋገመች እያሰበች ምንም ሰላም ሊሰማት አልቻለም። ብራይስ እና ከነዛ ዱርዬዎች ጋር እንድጣላ ነበር የፈለግሽ ብሎ ይጠይቃታል። እሷም ምንም መልስ ሳትሰጠው ፊቷን አዙራ ነበር የተኛቸው። በሌላ በኩል አዲስ የተቀጠረችው ሰራተኛ መሊንዳ ሁኔታዋ ምንም ደስ አይልም። ስትሄድ ተሸፋፍና ነበረ የምትሄደው። እናም ጀርባዋን አታምነውም። በዚህም ምክንያት አሰሪዋ እቺ ሴትዮ ወይ የሚጠብቃትና የሚደበድባት ሰው አለ ወይ ደግሞ ሌባ ናት ማለት ትጀምራለች። ሊንዳም ወደ ቤት እንደገባች ነበረ ፈጠን ብላ በሮቿን ቁልፍልፍ ያደረገችው። በሩን ቆልፋ እንኳን የደህንነቷ ነገር በጣም ነው የሚያሳስባት። ጁዲ ስለ አዲሱ ደንበኛቸው ሃርሊ መረጃዎች ለመሰብሰብ ወደሚሰራበት ቦታ ትሄዳለች። እናም የተለያዩ ጥያቄዎችን ትጠይቀዋለች። እሱም ስለ ትዳር ህይወቷ ከጠየቃት በኋላ ባሏን ለ19 ዓመት እንደምታውቀው ሲያውቅ በጣም ነው የገረመው። ጁዲና ብራይስ ከልጅነታቸው ጀምሮ ነበር የሚተዋወቁት። አሁን 25 ዓመቷ ነው። አሁን ደግሞ ከተጋቡ 6 ዓመት ሆኗቸዋል። ጁዲም ማማረር ትጀምራለች። ህይወትን እንዳሰብኳት አይደለም እየኖርኩ ያለሁት፣ በዚህ እድሜ የራሴ ስራ ይኖረኛል ብዬ ነበር ማስበው ብላ ትነግረዋለች። ሃርሊም የራስሽን ስራ መጀመር የምትፈልጊ ከሆነ እኮ እኔ ልረዳሽ እችላለሁ ይላታል። እሱ የገንዘብ ችግር የለበትም፣ ቢሊዮነር ነው። ያለበት አንድ ችግር ብቸኝነት ብቻ ነው። ያለፈ የፍቅር ህይወቱ ኮሌጅ እያለ ነበረ። ከዛ በኋላ ፍቅረኛ ኖሮት አያውቅም። ሃርሊም አጋጣሚውን በመጠቀም በጁዲስና በባሏ መሀል ያለውን የፍቅር ግንኙነት እያነሳ ያሾፍባት ጀመር። በጣም በእርግጠኝነት ባልሽ የምትፈልጊውን ነገር እየሰጠሽ አይደለም፣ የኔ ብትሆኚ እኔ ልሰጥሽ የምችለው ደስታ እያለ እያብራራላት ያጓጓት ጀመር። ወደ ቤትም እንደገባች ጁዲስ ከባሏ ጋር ግንኙነት እንዲያደርጉ ታስገድደዋለች። በጣም ነበር ግራ የተጋባው። ብራይስ በጣም ግራ ተጋብቶ ሙድ ውስጥ እንዳልሆነና ግንኙነት አሁን ማድረግ እንደማይፈልግ ይነግራታል። የሚቀጥለው ቀን ጁዲስ ባሏ በተኛበት በጠዋት ተነስታ ስፖርት ለመስራት ከቤት ትወጣለች። እናም ሃርሊ አብዛኛው ጊዜ ስፖርት የሚሰራበት ቦታ እየደጋገመች እየሄደች እሱን መጠበቅ ጀመረችና እንደ ድንገት የተገናኙ አስመሰለች።
እሱም ለምን ብቻሽን ትሮጫለሽ? ዛሬ አንድ ላይ እንሩጥ ብሎ አብረው መሮጥ ይጀምራሉ። እዚህ መሃል እየሮጠች እንደ አጋጣሚ አንድ ሳይክል ከፊቷ መጥቶ ይገጫታል። ሀርሊም እንዴት ትመታታለች ምስኪን ሴት ብሎ ልክ ልጁን ሊደበድበው ሲል ልጁ በጣም ደንግጦ እየደጋገመ ጁደስን ይቅርታ ጠየቃት። ጁደስም እግሯ ተጎድቶ ስለነበረ ሀርሊ ተሸክሞ ወደሚያምረውና ወደ ውዱ አፓርትመንት ይዟት ይሄዳል። እግሯንም በባንዴጅ እየጠቀለለላት ሀርሊ ስለ ባሏ ጠየቃት። ባልሽን ምን ወደሽለት ነው ያገባሽው አላት። ባልሽ ግን ምን ያህል እድለኛ እንደሆነ ያውቀዋል ይላታል። ትኩረት ሰጥቶሽ እንኳን የሚያውቅ አይመስለኝም የኔ ብትሆኝ ግን ብሎ አሁንም በድጋሚ የሱ ብትሆን ሊያረግላት የሚችሉትን ነገሮች ማብራራት ይጀምራል። በወሬያቸው መሀልም ጁደስ የሱ ቤት ውስጥ የሌላ ሴት የጆሮ ጌጥና ጫማ ትመለከታለች። እናም በስሜቷ እየተጫወተባት እንደሆነ ወዲያው ነበር የተረዳቸው። የሚፈልገውን ነገር እስኪያገኝ ነው ብላ ባሏ ጋር ትደውልለትና መጥቶ እንዲወስዳት ነገረችው። ብራይስም መጥቶ ሚስቱን ይዟት ወደ ቤት ይሄዳል። የሚቀጥለው ቀን ጁደስ ልደቷ ነበረ። ልደቷን ረስቶታል። ሃፒ በርስዴ እንኳን አላላትም። ስራ ቦታ ስትገባ በጣም ያምር አበባ ታገኛለች። እናም ባሌ ልደቴን አረሳውም እሱን የላከልኝ ብላ ነበር ያሰበችው። አበባዋን ይዛም ልክ ወደ ቢሮዋ ስትገባ ቢሮዋ ውስጥ ሀርሊን ታገኘዋለች። እሱም አበባዎቹን ወደድሻቸው ብሎ ይጠይቃታል። እሷም በጣም ደንግጣ አንተን የላካቸው ብላ ጠየቀችው። ጁደስም ሀርሊን ቁጭ ታደርገውና ከኔ ምንድን ነው የምትፈልገው ብላ በግልጽ ጠየቀችው። እኔ እኮ ባለትዳር ነኝ ትለዋለች። ሀርሊም የተሻለ ይገባሻል ብሎ ነበር የመለሰላት። ብራይስ ምሽት ላይ ወደ ቤት ሲመጣ ጠረጴዛ ላይ ኬክና ካርድ ይመለከታል። እናም በጣም ደንግጦ የኔ ቆንጆ በጣም ይቅርታ ልደትሽን ረሳሁት አላት። ስራ በዝቶብኝ ስለነበር ሰሞኑን አላስታወስኩትም፣ አሁን ምን ላድርግልሽ ብሎ በርከክ ብሎ ይጠይቃታል። እዛም ጊታር ሲጫወት በጣም ስለምትወድ ፈጠን ብሎ ልብሱን ከቀየረ በኋላ ጊታር ይጫወትላታል። ሀርሊ ከጁደስ ጋር አንድ ላይ ወደ ሌላ ሀገር መሄድ ስለፈለገ የጁዲን አለቃ ያናግራትና የጁዲ አለቃ አንድ ላይ አብረው እንድትሄድ አዘዘቻት። እናም አደራሽን ድርጅቴ ውስጥ ኢንቨስት ሊያደርግ ስለሆነ ይህንን ሰው እንዳታስቀይሚብኝ ትላታለች። ጁደስ በጣም በባሏ ተናዳለች። ምክንያቱም በተከታታይ 2 ዓመታቶች ልደቷን ረስቶታል። እናም ምን ማድረግ እንዳለባት ጁደስ የስራ ባልደረባዋን ኤቫን ለማማከር ትሄዳለች። ኤቫም ወንዶች እኮ እንደዚህ ናቸው፣ ልበቢስ ናቸው፣ በተቻለሽ አቅም እንዲረሳሽ አታድርጊው አለቻትና አለባበሷን ለመቀየር አንድ ላይ ልብስ ለመግዛት ይሄዳሉ። አንድ ቀን መሊንዳ ፋርማሲ ውስጥ ስራዋን እየሰራች እያለ አንድ ሰው እሷን ፈልጎ ወደ ፋርማሲ ይመጣል። እሷም ሁሉንም ነገር በጠቅላላ ለአሰሪዋና ለብራይስ ትነግራቸዋለች። ከዚህ ሰው ጠፍቼ ነበር ወደዚህ ከተማ የመጣሁት፣ አሁን ደግሞ እዚህ ከተማ ውስጥ እየኖርኩ እንዳለ አውቋል። ስለዚህ ሳይገለኝ አሁንም በድጋሚ ከዚህ ሀገር መጥፋት አለብኝ ብላ ስራ ማቆም እንዳለባት ነገረቻቸው። ጁደስ ጽድት ብላ የሚያምር ልብስ ለብሳ አንድ ላይ ከሀርሊ ጋር ወደ አንድ ቦታ ለመሄድ ወደ ግል ፕሌኑ ትሄዳለች። በዚህ መሀል ሀርሊ የኔ ብትሆኝ ኖሮ ስራ አትሰሪም ነበር አላት። እሷም የኔ ባል ብትሆን ኖሮ ደግሞ እዚህ ፕሌን ውስጥ አትቀመጥም፣ ፋርማሲ ውስጥ ነበር እየሰራክ የሚሆነው አለችው። ጁደስም ከሀርሊ ጋር የሄደችበት የስራ ሁኔታ አሪፍ ነበረ። ፕሬዘንቴሽኗን በተሳካ ሁኔታ ነበር ያቀረበችው። ስራቸውንም ከጨረሱ በኋላ አንድ ላይ ጥሩ ጊዜ ማሳለፍ ይጀምራሉ። በስተመጨረሻም ወደ ሀገራቸው ተመለሱ። ለሀገራቸውም ተመልሰው ከመጡ በኋላ ሀርሊ በስተመጨረሻ ለጁደስ ያለውን ፍቅር ይነግራታል። ጁደስም በመካከላችን የስራ ግንኙነት እንዲኖር ነው የምፈልገው፣ ሌላ ነገር እንዲኖር አልፈልግም አለችው። ሀርሊም ጠጋ ብሎ አስገድዶ ሊስማት ሞክሮ ነበር። ትንሽ ከታገለችው በኋላ በስተመጨረሻ ፈቃደኛ ሆና ይሳሳማሉ። ሀርሊም ጁደስን ወደ ቤቷ እየሸኛት እያለ በር ላይ ከብራይስና ከጁዲ እናት ጋር ይገናኛል። ጁደስም ወደ ቤት ከገባች በኋላ የጥፋተኝነት ስሜት እየተሰማት እራሷን በመስታወት እያየች ማልቀስ ትጀምራለች። በአንድ በኩል ደግሞ የነበራትን ነገር ወዳዋለች። የጁደስ እናትም ጁደስን ትወቅሳታለች። ለባልሽ እንዴት ቤት ውስጥ ምግብ አትሰሪለትም? እንዴት ሁሌ ውጭ ይመገባል አለቻት። ከዛም እሁድ ቸርችስ ትሄዳላችሁ ብላ ጠየቀቻቸው። ብራይስም ቸርች መሄድ አቁመናል ይላል። የጁዲስ እናት በጣም ሃይማኖተኛ ሴት ናት። ጭራሽ ቸርች መሄድ አቁመናል ሲሏት በጣም ነበር የተናደደችባቸው። ጁደስም በባሏ በጣም ነበር የተናደደችው። ምክንያቱም ችግራቸውን በጠቅላላ ለእናቷ እየነገራት ነበር። የተበላበትን ዕቃ ካጣጠበች በኋላ ማውራት አልፈለገችም ከሱ ጋር።
ጸጥ ብላ ገብታ ነበር የተኛችው። የሚቀጥለው ቀን ጁደስ ከባሏ ጋር ቤት ውስጥ ቁጭ ብላ ባሏ ኳስ እየተመለከተ ነበር። በዚህ መሃል ሃርሊ የሚደውልላትና አልናፈኩሽም ለምንድን የዘጋሽኝ ብሎ ይጠይቃታል። እዛም አሁኑኑ እንገናኝ እዚህ ቦታ ብሎ የቦታውን አድራሻ ነገራት። እሷም አላስቻላትም። እሱን ልታገኘው ተነስታ ከቤት ትወጣለች። እናትየው በዚህን ሰዓት ጁደስ ከቤት መውጣቷ ብዙም አላስደሰታትም። ብራይስ ግን ሀሳቡ በጠቅላላ ጨዋታው ላይ ስለነበረ ስትወጣ ራሱ ዞር ብሎ አላያትም ነበር። ጁደስ አሁንም በድጋሚ ከሃርሊ ጋር ትተኛለች። አሁን እንደውም ከሃርሊ ጋር የምታሳልፈው ጊዜ በጣም እየተመቻት እየመጣ ነው። ሃርሊ የተለያዩ ህገወጥ የሆኑ መድኃኒቶችን ይጠቀማል። እሷም ከሱ ጋር አብራ እነዚህ መድኃኒቶች መጠቀም ጀመረች። እሱም በዚህ ሁኔታ ምንቀጥል ከሆነ አንቺ የምትሰሪበት ድርጅት ውስጥ ኢንቨስት አላረግም፣ አንቺ የራስሽን ድርጅት እንድትከፍቺ ኢንቨስት አረጋለሁ ይላታል። ለዚህም ቅድመ ሁኔታ ደግሞ እሷ የሱ ብቻ መሆን አለባት። ጁደስም ባሌስ ብላ ስትጠይቀው ሃርሊ ሰድባትና ቤት የለቀሽ ውጪ ይላታል። እሷን በጣም ተናዳ ወይኑን ደፍታበት ተነስታ ትወጣለች። ጁደስ ወደ ቤት ስትገባ ባሏ እንቅልፍ ወስዶት ነበር። እናቷ ግን ቁጭ ብላ ነበር የጠበቀቻት። ልጇ እንደተመለከተቻት ወዲያው ነበረ የልጇ ህይወት ውስጥ ሌላ ወንድ እንደነበር ያወቀችው። ያ ባለቀይ መኪና ሰውዬ ህይወትሽ ውስጥ ሌላኛው ሰው ከሆነ ሴጣን ነው፣ እባክሽ ልጄ ያንን ሰው ከህይወትሽ አውጪው አለቻት። ጁደስም የሚያስጠላ ነገር ለእናቷ መልስ ስትሰጣት እናትየው በጣም ተናዳ በጥፊ ትመታታለች። ከዛም የጁደስ እናት ከዚህ በላይ የሚፈጠረውን ነገር ማየት ስላልፈለገች እቃዋን ሰብስባ ቤቱን ለቃ ወደ ቤቷ ትሄዳለች። የጁደስ ባል ብራይስም በስተመጨረሻ ከእንቅልፉ ይነቃና ምን እየተካሄደ እንዳለ ለመረዳት ይሞክራል። ሚስቱ ግን አይደለም ልታናግረው ዞር ብላ እንኳን ልታየው አልፈለገችም። በሌላ በኩል ሃርሊ እሷ የምትሰራበት ድርጅት ውስጥ እየመጣ ነው፣ ነገር ግን እያዋራት አይደለም። ጁደስም ሃርሊ ፊት ሲነሳት አሁን ደግሞ በተቃራኒው እሱን መከታተል ትጀምራለች። ወደሚኖርበትን ቤት ከሄደች በኋላ በሀሳብ ተስማምቻለሁ፣ ከዚህ በኋላ ያንተ ሆናለሁ ብላ ትለምነዋለች። ከዛን ቀን ጀምሮ ጁደስና ሃርሊ አንድ ላይ ይሆናሉ። እናም የምትፈልገውን የሚያማምርና ውድ ልብሶች ይገዛላታል። የራሷን ቢዝነስ የምትጀምርበትን ቦታ ይከራያሉ። ጁደስ ወደምትሰራበት ድርጅት ስትመጣ አለቃዋ አስጠራቻት። እናም ለምንድነው ሃርሊ ከኔ ጋር የጀመረውን ውል ያቋረጠው ብላ ትጠይቃታለች። ጁደስም አንቺ ድርጅት ውስጥ ኢንቨስት ሊያደርግ የነበረውን ብር እኔ ላይ ኢንቨስት አደረገው አለቻት። ዛም ጁደስ እንደዛ ጥሩ ሆና የምታሰራትን አሰሪዋን ሰድባትና በጣም መጥፎ ነገሮች ተናግራት ቢሮዋን ለቃ ወጣች። ብራይስ በጣም ግራ ተጋብቶ አምሯት ለሚሰራው ለመሊንዳ ሁሉንም ነገር ይነግራታል። ሰሞኑን ሚስቴን ያጣዋት እየመሰለኝ ነው አላት። ምን እንዳደረግኩና ምን እንዳጠፋው ምንም ሊገባኝ አልቻለም ይላታል። ደስተኛ እንዳልሆነች እንኳን አላውቅም ነበር አላት። መሊንዳም ሰውየውን ተከታተለውና ሚስትን ድጋሚ የራስ ለማድረግ ሞክራለችው። በዚህ ምክንያት ብራይስ ተከታትሏቸው የሚሄዱበትን ጭፈራ ቤት ካረጋገጠ በኋላ ወደዛ ይሄዳል። ብራይስም በጣም ተናዶ የሚወዳት ሚስቱን ካርሊ እቅፍ ውስጥ እየጎተተ ከጭፈራ ቤት ውስጥ ያስወጣታል። ከዛም እኔ እኮ ቤት እየጠበቅኩሽ ነው፣ እዚህ ምንድነው መታረጊው ብሎ ጠየቃት። አልሄድም ብላ ስታስቸግረው ብራይስ እያለቀሰ ከሱ ጋር ወደ ቤት እንድትሄድ ይለምናታል። ያላንቺ ህይወቴ ባዶ ነው፣ የሞት ያህል ነው የሚሰማኝ አላት። እሷም ትኩረት አትሰጠኝም፣ ፍቅር ሰጠኝ አታውቅም፣ አንተ ዝም ብለ ስራ ነው የምትለው አለችው። እኔ የሚያስፈልገኝ እንደ ሃርሊ አይነት ሰው እንጂ እንዳንተ አይነት ሰው አይደለም ትለዋለች። የምትፈልግ ከሆነ እኔን ቶሎ እንድትረሳኝ ሃርሊ ቴራፒስት ይቀጥርልሃል አለችው። ጁደስ ተመልሳ መታ እንኳን ልብሷን አልወሰደችም ነበር። መሊንዳም በተቻላት አቅም ብራይስን ታጽናናዋለች። እሱም አጋጣሚውን በመጠቀም መሊንዳን ሊስማት ሲሞክር እሷም ተሸሸውና እንደዚህ አታድርግ፣ በዚህ ሁኔታ ውስጥ ሆነ ምንም አይነት ውሳኔ እንዳትወስን አለችው። ብራይስም በጣም ይከፋውና ያለቅሳል። የሚቀጥለው ቀን ጁደስ አንድ ላይ ከሃርሊ ጋር ከብራይስ ጋር ወደሚኖሩበት ቤት ትሄዳለች። ቤት ውስጥ ብራይስ አልነበረም። እናቷ ጓደኞቿን እንዳለ ሰብስባ የልጇን ትዳር እንዲያስተካክልላት ፈጣሪዋን እየተማጸነች ነበር። እናትየው ልጇን ልታስቆም ትሞክራለች። ልጇ ግን ማንንም ልትሰማ ፈቃደኛ አልነበረችም። ሃርሊም ከጁዲስ የወሰደችባትን ላፕቶፕ ከጁዲስ እናት መንጭቆ ሲቀማት የጁዲስ እናት መሬት ላይ ትወድቃለች። ጁዲስ የወደቀች እናቷን ልታነሳት ስትል ሃርሊ በጣም ተናዶ ጁዲስን እየጎተተ ከቤት ይዟት ሊወጣ ይሞክራል። የቤትም ከመጡ በኋላ ጁዲስ በሃርሊ በጣም ተናዳበት ነበር። እንዴት እናቴን መሬት ትጥላታለህ አለችው።
እናም ካንተ ጋር መኖር አልችልም ብላ ልብሶቿን መሰብሰብ ትጀምራለች። ሃርሊ አንድም ልብስ እንድትወስድ አልፈቀደላትም ነበር። እናም በጣም ተናዶ ይደበድባታል። ብራይሰን ከመሊንዳ ውጪ ማንም የሚያስተዛዝነው ሰው አልነበረም። በዚህ መሀል መሊንዳ ለብራይስ HIV እንዳለባት ነገረችው። ያ አውሬ ባሌ ነው ያስያዘኝ ብላ ነገረችው። እናም አሁን መድኃኒት እየወሰደች እንደሆነም ትነግረዋለች። እና ያ የምትፈራውና ኃይለኛው ባሏ ስሙ ሃርሊ እንደሚባል ለብራይስ ነገረችው። ብራይስም ስሙን ሲሰማ በጣም ነበር የደነገጠው። እናም ፈጠን ብሎ ወደዛ ሀብታም ሰው ቤት ይሄዳል። ከዛም በሩንም በርግዶ ወደ ውስጥ ገባ። ሃርሊ በጣም ብዙ አልኮል ጠጥቶ ሶፋው ላይ ተጋድሟል። ጁደስ ደግሞ ደብድቧት እያለቀሰች መታጠቢያ ክፍል ውስጥ ተኝታ ነበር። ብራይስም ፈጠን ብሎ ተሸክሞ ይዟት ሊወጣ ሲል እሷም ይገባኛል ተወኛለችው። ብራይስም ሚስቱን ከቤት ይዟት ወጥቶ መኪና ውስጥ ቁጭ ካደረጋት በኋላ ተመልሶ ወደ ቤት ገብቶ ከሃርሊ ጋር መደባደብ ይጀምራል። ሃርሊ ሊገለው ሲል መሊንዳ በመሃል ጣልቃ ትገባና ብራይስን ታስቆመዋለች። ይህም ሀብታም ሰው የቀድሞ ሚስቱን ሲመለከታት ተመልሰሽ መጣሽ ብሎ ይላታል። ከዛም ቴራፒስቷ እዚህ ጋር ታሪኩን ታቆማለች። የሚገርማችሁ ነገር ቴራፒስቷ የእህቴ ታሪክ ብላ የተናገረችው የራሷ ታሪክ ነው። ቴራፒስቷ ማለት ጁደስ ናት። እናም ስራዋን ጨርሳ ስትወጣ ወደ ፋርማሲው ትሄዳለች ብራይስ ጋር። እናም የኤችአይቪ መድኃኒቷን ትቀበለዋለች። ጁደስና ብራይስ ተፋተው ብራይስ ሌላ ሰው አግብቶ አሁን ወልዷል። እናም ደስተኛ ቤተሰብ መስርተዋል። እንደተመኘው አሁን የፋርማሲ ባለቤት እሱ ነው። የዚህ ፊልም ታሪክ እዚህ ላይ ያበቃል። ቀላል ነው ብለን ሳናስተውል የምንወስነው ውሳኔ አንዳንድ ጊዜ ህይወታችንን ያደበላልቀዋል። እናንተስ ምን አጋጥሟችሁ ያውቃል? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እናንተ ብራይስን ብትሆኑ ጁደስን ይቅር ትሏት ነበር? ኮመንት ላይ ይቅር የምትሏት ከሆነ አንድ ቁጥርን አስቀምጡልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው